አካል ነገ የሚፈተሸው ውስጥ ነው። ወሑሲለ ማ ፊ ሱዱር ነው የሚለው አላህ። ውስጥ ተገልጦ ይታያል ነገር። ስኬት የሚቆናጠጡት ኢላ መን አተላህ ቢቀልቢን ሰሊም፣ ጀነት የሚወስዱት ኢላ መን ኸሽየ አርረሕማን ወጃአ ቢቀልቢን ሙኒብ። ከውስጥ ጋር ነው አላህ ስኬትን አያይዞ የምናየው። እስኪ የአምልኮዎችን የውጫዊና የውስጣዊ ሚዛናቸውን ከናንተ ጋር አብረን እንያቸው። ለምሳሌ ሶላት ውጫዊ መገለጫው ሩኩዕ፣ ስጁድ፣ ተሸሁድ፣ መቀመጥ፣ መነሳት፣ ማሰላመት። ልቡ ምንድነው? የሶላት ዋናው ኮሩ ምንድነው ወዳጆች? ኹሹዕ ምንለው ቀልብ ለአላህ ሲፈራ ማለት ነው። ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን። ቀድ ሊተሕቂቅ ነው እዚህ ቦታ የመጣችው። አፍለሐ የሚለው ፊዕል ማዲ እንለዋለን በነሕው ቋንቋ። ማዲ ነው፣ ፓስት ቴንስ ነው። አላህ ስኬታማ ይሆናሉ አላለም፣ አፍለሑ አለ። በቃ ስኬታማ ሆኑ፣ ዘጋው። ገና እኮ የውመል ቂያማ ተመዝነው ስኬታማ ይሆናሉ አይደለም። ኻሺዕ ከሆኑ አፍለሐ ተዘጋ፣ ስኬታማ ሆኑ። እነማን ስትል የመጨመሪያ ሲፋታቸው አለዚነ ሁም ፊ ሰላቲሂም ኻሺዑን። የኛ ጭንቀት ብዙ ጊዜ ምንድነው? ሶላት ላይ እግርን ስለመግጠም ውጫዊ ላይ ነው ትኩረት። እጅ ደረት ይሁን ሆድ ላይ ይሁን፣ በዚህ ነው አይደል የምንጣለው? እዚህ ፊዚካሉ ላይ ነው ጠባችን፣ አካላዊ በሆነው ጉዳይ ላይ። ትልቁ ምስጢር ያለው የት ጋር ነው? ፊ ሰላቲሂም ኻሺዑን፣ ውስጥ ለአላህ ሲርድ ሲፈራ። የሶላት ገጽታ አሁን የጠቀስነው ነው። ሶፍ ሰርተ መቆም፣ እግር መግጠም፣ እጅ ላይ ይሁን ታች ማረግ፣ ይሄ ነው ሚስጥሩና። ግን ዋናው ፓርቱ 99 የት ጋር ነው ያለው? ልብ ቀልብ ውስጥ። ቀልብን በፍራቻ መሙላት መሰበር ማለት ነው። ፊ ሰላቲሂም ኻሺዑን። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰላት ላይ ያለውን ደረጃ ሲነግሩን ያገኝ የሚችለው ደረጃ አእምሮ ከቀልቡ ጋር ተሰፍቶ ሶላትን ባስተነተነበት ልክ ብቻ። ግልጽ ነው። አእምሮ አንዳንዱ ሶፍ ላይ ቆሞ 1% ያገኛል፣ ሌላኛው 2% ያገኛል፣ 10 ከ10 ያገኛል። ግልጽ ነው። እዛ ነው ኢብኑል ቀይም ረሂመሁላህ ምን ይላሉ? ሁለት ሰዎች እኮ መስጂድ ላይ ገብተው አንድ ሶፍ ላይ ይቆማሉ። በዛ ሶላት ላይ ያገኙት የደረጃ ልዩነት ከመሬት እስከ ሰማይ ያለያያቸዋል ይላል። ይሄኛው ኹሹዕ ላይ ነው። ሶላቱን አስተንትኖታል። አናስተነትንም ብንልስ ምርጫ አለ? ከሶላት መውጣት እንችላለን። ገብተሃል እኮ አለማስተንተን እኮ የሚገርም ነው። አላህ ኢኽላስ እንትኑን ይስተን ኹሹዕን ሐቂቃ ገብተሃል እኮ ሶላት አትወጣም እኮ። ከአራት ረክዓ በፊት አሱራውን መውጣት አትችልም። ማይቀርልህ ነገር ለምን አስተንተን አትሰግደውም? ኹሹዕ የጠፋ እሱ ጋር ትኩረት አልሰጠን። አንዴ ይባላል አንድ ኢማም ከሰለፎች ውስጥ መስጂድ ኢማም ናቸው፣ ሊያሰግዱ ገቡ። ማሰገድ ጀመሩ አላሁ አክበር ብለው። እርሳቸውን አጋጣሚ ወደዛ ሰፈር ሊጎበኙ የሄዱ እዛ አካባቢ ሰፈር 3 ወጣቶች አሉ። ተጅዊድ አቀራራቸው ፐርፌክት ነው። መስጂድ ገቡና ተከትለው ሰገዱ። ያን ሰፈር አያውቁትም። ሲሰግዱ ኢማሙ ሲያሰግዱ ትልቅ ሸኽ ናቸው፣ ግን ተጅዊዳቸው ደካማ ነበር። አንደበታቸው ብዙ አይሰማ እና እንደምንም አድርገው ሶላቱ ሲያሰግዱት እነዛ ሰዎች ሶላት ላይ ሆነ ወጣቶቹ ተሳቀቁ። እንዴት አይነት አቀራረብ ይቀርብ! ምን አይነት ሶላት ነው? እየተቻቸው ሶላትን ጨረሱ። ሶላት ውስጡ ነው ድምጽ እያሰሙ አስተካክል ይሏቸው ነበር እያሉ ሰበርከው ምናምን ለማለት። ሶላት አለቀ። ዞር ሲሉ አዩዋቸው፣ ወጣቶች ናቸው። ተግባቡ። ከዛ ሲቀሩ ሰሟቸው። ተጅዊዳቸው ፐርፌክት ነው። ከዛም ሶላት አለቀ። ወጣቶቹ ወጡ።
ስላሰጋገዳቸው እየተቹ ያወሩ ጉዞ ጀመሩ። በረሃውን ሲያቋርጡ አንድ ትልቅ አንበሳ ፊት ለፊታቸው መጣ። የት ይግቡ? ሩጫ ተጀመረ። ዛፍ ላይ ተንጠለጠሉ። እንዴት ይውረዱ? አንበሳው ቆሟል። ዛሬ አለቀልን ብለው ተስፋ እንደቆረጡ ከትንሽ ደቂቃ በኋላ ይሸኽ መጡ። አጋጣሚ መዛልፈው ነው የሚሄዱ ወደ ቤታቸው። ሲያዩዋቸው ዛፍ ላይ ተንጠልጥለዋል። ከታች አንበሳ ይጮሃል። ከዛም ሰውየው መጡና አንበሳውን ሂድ እዚህ ቦታ ልቀቅ ብለው ሲመቱት ጥሎ ሄደ። ፈርቷቸው ሮጠ። እዛ ልጆቹን ውረዱ አሏቸውና ከወረዱ በኋላ አያችሁ ወጣቶች አሉ፣ ምላሳችሁን አጸዳችሁ፣ ልባችሁን ረስታችሁ አንበሳ አስፈራችሁ አሏቸው። እኛ ልባችን አጸዳን፣ ምላሳችን ቢወላገድም አንበሳ ፈራና አሏቸው። ግልጽ ነው። ምላስ አይጽዳ እያልን አይደለም መልእክቱ። ትልቁ ትኩረት ግን ለውስጥ ይሰጥ። ሶላት ላይ ስናስብ ኹሹ ጾም እንምጣ። የጾም ከምግብ መከልከል ከሚያስፈጥሩ ነገር መራቅ ነው አይደል? ውጫዊ ህግጋቱ፣ ውስጣዊ ማንነቱ ደግሞ ለዓለኩም ተተቁን አላህን ፍራቻ ማዳበር ማለት ነው። ሐጅን እንውሰድ። ጠዋፍ ማድረግ፣ ሰዕይ ማድረግ፣ አረፋ መቆም፣ ይሄ የውጫዊ ዒባዳው። የውስጣዊ መልእክቱ ግን ተዕዚም ሸዓኢርላህ፣ የአላህን ሸዓኢር የአላህን ትልቅነት አስቦ ውስጥ አግዝፎ ማሳለፍ ማለት ነው። ሐጅ ስንል ዱዓን እንውሰድ። ዱዓ አካላዊ መገለጫው ምንድነው? እጅን ቂብላን መቀጣጨት፣ ከቻልነ ውዶ ማድረግ፣ ቀድመን ወደ ቂብላ መዞር፣ እጅን ማንሳት፣ አላህን በጥሩ ቃላቶች መማፀን ነው። ይሄ ላያዊ ውጫዊ የዱዓ መገለጫ ነው። ውስጡሳ ምንድነው? የዱዓ እንኪሳር ስብር ማለት ወደ አላህ መዋደቅ ከውስጥ ይፈልጋል። ይርዋ ከሰለፎች ውስጥ አንድ ሰው ይሞታል። ያ ግለሰብ እንደሞተ እንዳሁኑ ቀልቦች ሳያድፉ ፈረአሁ ረጁሉ ሚነ ሳሊሒን ይላል። የሰለፎችን ኪታብ ስታዩ አንድ ሰው ሲሞት አንድ ሌላ ደግ ሰው በህልም አየው ተብሎ ሁሌ ይነገራል። የሲራ ኪታቦችን ስታነቡ እና ያ ሰው ሲሞት ሌላ ሰው አየው በህልም አገኘው በህልም ማዛ ፈዐለ አላሁ ቢከ አላህ አንተ ላይ ምን ፈጸመ? ምንን ወሰነ? መቀመጫ የት ሆነ? ማረህ እንዴ ብሎ ጠየቀው። አዎን አላህ ማረኝ። እንዴት ማረ? በአንድ ሰው ዱዓ አለ። ያ ሰው እዛ አካባቢ በዕልም የሚታወቅ አይደለም። ከህልም እንደነቃው ይላሉ ይሄ ትልቅ ዓሊም፣ ያን ሰው አፈላልጌ ሄድኩ። እገሌ ወይ በቀደም የሞተውን ጎረቤታችንን አየሁት፣ አላህም እንደማረው ነገረኝ። የማረው ደግሞ አንተ ባረከው ዱዓ ነው። እኛ ሁሉ አብረን ሰግደናል ሰላተል ጀናዛ፣ ምን አይነት ዱዓ ብታረግ ነው አለ። እኔ የተለየ ነገር አላረኩም አለ። እኮ ምን ነበር ተማጽኖ? እኔ ያልኩት ጀናዛው ፊት ለፊቴ ሲቀመጥ አዘንኩ። የሰላተል ጀናዛ ዱዓን ሰውየው አያውቀው። አሁን ምን ነው አለ اللهم اغفر له وارحمه وعافه وعف አለ አይደል? ዱዓ ምን ነው? ሰውየው ትንሽ ዒልም ደካማ ነው፣ አላሐፈዘው። ከዛ ሳየው ግን አሳዘነኝ ጀናዛውና አንድ ዱዓ አልኳሉ። اللهم إن هذا لو كان ضيفي لأكرمته አልኳ። አላህ ወይ ይህ ሰው የኔ እንግዳ ዛሬ ቢሆን والله እንከባከበው ነበር፣ በደንብ አስተናግደው ነበር። وهو اليوم ضيفك وأنت أكرم الأكرمين ዛሬ ያንተ እንግዳ ነው፣ እባክህን ተንከባከበው አልኳ። የቸሮቹ ቸር ነህ አንተ፣ እባክህን ይችን ዱዓ ነው ያልኳ። ይህ ሰው መእثራት ከዕልሙ ድክመት የለውም እኮ። አላህ ግን ምኑን ተቀበለ? ይህን ሰው ውስጡ ያለውን ስሜት ተቀበለ። ዱዓ ትልቁ ቋንቋ። እንትኑንማ እኮ አንድ ሰዓት ቁኑት እየቆምነ እኮ እያየነው ነው አይደለም? አንድ ሰዓት ነው እኮ የሚቆመው ተራራ። የዱዓው ርዝመት ከቃላቶች አይደለም ከውስጥ የቀሩ ነገሮች አሉ ማለት ነው። ቁርአንን እንውሰድ።
እንግዲህ የአምልኮችን ውጫዊና ውስጣዊ ማንነት ያየን ቁርአን ላይኛ መገለጫው ድምጽን አሳምሮ መቅራት ተጅዊዱን ማስተካከል ይህ ላያዊ መገለጫው ውስጣዊ መገለጫው ቁርአኑን ማስተንተን አፈላ የተደበሩን القرآن ይላል አላህ ቁርአንን አያስተነትኑትም እንዴ አም አላ ቁሉብን አቅፋሉሃ ነው ውስጥ ታትሟል የተዘጋ የተቆለፈ ነገር አለን ወይ የቁርአን ላዩን አሳምረን በተጅዊድ መቅራት አው ሱና ግዴታም ነው ማሻሻል መእثራ ዱዓዎችን ማፈዙ እሱም ግዴታ ነው ተፈላጊ ነው ትኩረት ግን ሊሰጥ የሚገባው ለየት ነው ለተጅዊዱ ከተጅዊዱ በላይ ቁርአኑ ወደ ማስተንተን ለዛ ነው ኢብኑ አባስ ምን ይላሉ ቁርአንን ስትቀሩ ግጥም እንደሚያነብሰዋት ሆኖ ይላሉ ዝም ብላችሁ አታወዛውዙት ولكن قفوا عند عجائبه وحركوا بها القلوب كعجائب قوم بلونا قلبنا ملالسوات يلزنا قوماችሁ መላልሱት አንቀጹን بسم الله الرحمن الرحيم ቁርአኑን አሁን ስንከፍተው ይሄን እናገኛለን ይሄን እኔ 10 የሚደጋግሙ ሰዎች አቃል ከፍተውት بسم الله الرحمن الرحيم ጥልቅ ነው ማለት بسم الله الرحمن الرحيم እስኪ ዝም ብላችሁ ድገሙት 10 የከፍታችሁ بسم الله الرحمن الرحيم ማለፋችሁ አንዴ ሱፊያን الثوري ሶላትን አሰገደን ይላሉ ሰለፎች ምን ሰለፍ ሱፊያን ከዛም ደረሱ ምን ላይ ደረሱ ኢያከ ነዕቡዱ ወኢያከ ነስተዒን ደገሙት ይላል ሱፊያን እንደገና ቁርአኑን ተመለሱ ማለፍ አልቻሉም ሰባት ደገሙት ይላል ኢያከ ነዕቡዱ ወኢያከ ነስተዒን አጃኢቡ ላይ ቆማችሁ ቀልቡን አገላብጡት ይላሉ ኢብኑ አባስ አሁን እኛ ረመዳን ልሽቀድደው ምንድነው ስንት ያختምክ ነው አይደል ነው አይደለም አሁን ቁርአንና እኛን እዩት ትስራችን ስንት ያختምክ የቁርአን ተጅዊዱ ከቁርአን ጋር ማልቀሱ የቁርአን ተጅዊዱ አስተንተነ መቆሙ ነው ወሚን አያቲሂ ሲል ይዞ መሄድ አለበት ከተአምራቶች ውስጥ እኮ ሲል ወደ ከውኑ በረ ሰማዩን አይተ የቁርአን ውጫዊ ገጽታው ተጅዊዱን ማስተካከል መቅራቱ ነው ድምጽን ማሳመር ውስጡ ግን ማስተንት የውስጥ ሰራው ቆሞ ቁርአን ጋር ማውራት ነው ማختሙ ላይ አይደለም አንዱ አንቀጽ ላይ አላህ ምን ይያለ ነው አላህ እዚህ ቦታ ላይ قفوا عند عجائبه وحركوا بها القلوب ከቁርአን ተአምሮ ላይ ቆሙና ልብና ገላብጡት ይላሉ ኢብኑ አባስ አታምልጡት ዳችሁ ቶሎ ለማختም አትሩጡ ሱሙኑን አትቁጠሩ ቁሙ ዛንቀጽ ላይ ከበድ ካላችሁ ተፍሲሩን ከጎን ይዩት ቁሙ ዛው ጋር ተጫወቱ ቀልብ ያኔ ነው የምትፈወሰው ሽፋኡ ሊማ ፊ الصدور የተባለው ያኔ ነው ላዩን በመቅራት አይደለም ቁርአን ጋር ማውራት ስችል ነው ህመሞች ሚለቁ ይበአይን የገባብ በወሬ የገባብ ማዕሲያዎች ልብህን ያጠቆሩት ሚፋቁት ያኔ ነው ቀልብ መዋዛት ሲጀምር ያኔ ረቂቅ ይሆናል አልቃሻ ይሆናል ድንጉጥ ይሆናል ኻሺዕ ይሆናል የቁርአን ውጫዊ ገጽታው ውስጣዊ ገጽታው እንዲገለጻል አንዴ ምን ይላል ከሰሃቦች ውስጥ እናቴና አይሻን ለዘይራት ሄድኩ ይላል ከረሱል ሰለላሁ ዐለይሂ ወሰለም ሞቱ በኋላ ይመስለኛል ልፈት በኋላ ስሄድ ቁርአን እየቀራች ደረስኩ አንድ አንቀጽ ላይ ደርሳለች فمن الله علينا ووقانا عذاب السموم ይላል አንቀጹ እሱን ደጋግማ ስትቀራው ሰማው ያለቀሰች ነበር እናታችን አይሻ ላቋርጣት አልኩና ይህን ቁርአንም አልነካውም ብዬ ገበያ ሄድኳል መርካቶ ሂጄ ስራዬን ጨርሼ ነግጄ ስመለስ ቁርአን የሚቀራ ሰው ድምጽ ቤት ይሰማኛል ተጠጋው ስትጠጋ ቁርአን የምትቀራው እናታችን አይሻ ነች አለ ረዲየላሁ ዐንሃ የሚገርመው ይሄውን አንቀጽ እየመላለሰችው ነበር ይላል فمن الله علينا ووقانا عذاب السموم የጀነት ሰዎች የሚሉት ቃል ነው አላህም ጸጋውን በእኛ ላይ ችሮታውን ዋለ ካሳማሚው እሳት ማራቀን እያሉ የጀነት ሰዎች
የአላህን ጸጋ ጀነት ውስጥ ነው የሚያስታውሱበት አንቀጽ ነው። ከነሱ ጋር ሁኜ ይሄን ለው ይሆን ነው የእናታችን አይሻ ጭንቀት። የነብዩ ሰለላሁ ዐለይሂ ወሰለም ባለቤት እኮ ነች። እና ወዳጆቼ ትልቁ ትኩረት ሐቂቃ ውስጥ ተረስቷል። ጭንቀት ለውጫው ያምልኮ ሆኗል። ውጭ ለምንሰራቸው ነገር ሆኗል። ለውጭ እስልምና የሰጠው ቦታ አለ። ትልቁን ቦታ የሰጠው ግን አላ ኢነ ፊል ጀሰዲ ሙድገተን ስለ ቀልብ ነው፣ ስለ ውስጥ ነው። ዛሬ ስለ አንድ የቀልብ በሽታ ከናንተ ጋር አውርተን መፍትሄ እንሰጠዋለን። ቅድም እንዳልነው የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳ ነው። አንድ መሐላውን ላንብብላችሁ። ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል። መሐላውን ቁጠሩልኝ። አላህ የማለበት መሐላ ነው። ወሸምሲ ወዱሃሃ በፀሐይ በብርሃኗ እምላለሁ አለ አላህ። ወልቀመሪ ኢዛ ተላሃ በጨረቃም ፀሐይም በተከተለች ጊዜ እየማለ ነው አላህ። ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን? ወነሃሪ ኢዛ ጀላሃ በቀንም በብርሃኑ በተገለጠም ጊዜ በሱም እምላለሁ አለ። ዋዋውል ቀሰም ነው እዚህ ጋር መታየው። ወለይሊ ኢዛ የኽሻሃ በሌሊትም በጨለማው በሸፈናት ጊዜ በሱም እምላለሁ። ስንት ቆጠራችሁልኝ? 4 ወሰማኢ ወማ በናሃ በሰማይም በገነባትም እምላለሁ አለ። ወልአርዲ ወማ ጠሓሃ በመሬትም ባነጠፋትም እምላለሁ አለ። ስንት ቆጠራችሁ? ይሄ ሁሉ መሐላ ለምንድን ነው? ቀጠለ አላሁንም እየማለ ነው። ጀዋቡል ቀሰሙ እናየዋለን። ወነፍሲን ወማ ሰዋሃ በነፍስም ባስተካከላት እምላለሁ አለ። ፈአልሃመሃ ፉጁረሃ ወተቅዋሃ ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለሁ አለ። ይህ ሁሉ መሐላ ነው። ከዛ ጀዋቡል ቀሰም አመጣ። የመሐላውን ውጤት አላህ አመጣው። ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ አለ። ቀድ አፍለሐ ስኬታማ ሆናል አላህ። መን ዘካሃ ያጸዳት ሰው ርዕሱ የተያዘው ከዚህ ነው። ቀድ አፍለሐ መን ዘካሃ እሷን ያጸዳት ከኩራት ከሪያ ከይዩልኝ በራስ ከመገረም ሌሎችን ከማሐሰድ ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠራል አላህ። ወቀድ ኻብ ከሰረ ጠፋ መን ደሳሃ በወንጀል ያጠባት ሰው በመመቀኘት በይዩልኝ በኩራት ያበላሻት ሰው ከሰራል አላህ። ይህን ሁሉ መሐላ አያችሁ? ለውስጥ ጽዳት የተደረገ መሐላ ነው። ቁርአን ውስጥ በዚህ መልኩ መሐላን አናገኝ። በተፈጥሮ ሁሉ ነው አላህ የማለው። ከሰማይ ወጣ፣ ምድር ላይ መጣ፣ በጨረቃ ገባ፣ ወደ ፀሐይ ወረደ። ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል። አላህ ውስጣችን ያጽዳለን። ከአካል ይልቅ ለውስጥ የምንጨነቅ አላህ ያድርገን። ውጫችንን በሱና የምናስውብ ለቀልባችን የምንጨነቅ ሰዎች አላህ ያድርገን። አንድም በሽታ ሁላችን ጋር አለ። ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱን አንሳ። ኩራት የምንለው በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በብሔሩ፣ በከለሩ፣ በኢኮኖሚ ስታተሱ፣ በዕልሙ፣ በልቲዛሙ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ሆኖ ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን። ኩራት የአላህ ብቻ ነች። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎ አለ ይላሉ፣ አልኪብሪያኡ ሪዳኢ ኩራት ሻሌ ነች ፎጣዬ ነች ይላል አላህ ሲገልጽልን። ወልዐዘመቱ ኢዛሪ ታላቅነት ለኔ ሽርጤ ነች ይላል። ግልጽ ነው። ፎጣ ከላይ ከታች ሽርጥ ነው አይደል? አንድ ሰው ወሳኝ ልብስ ነው አይደል? ግልጽ ነው። በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር።
فمن نازعني واحدا منهما ألقيته في جهنم ولا أبالي كولت عندن لك أما علي جهنم تلوالو لرسال الجنة ملال ما كرات للرحمن بتشام نين أنت كرات على تفكر ما يذكر راس مان النت ما تشالنا سلفوج الصحابوج مثقال ذرة يسندي تهال يتقفي هالكرات وسطاتهم ديجبا فرحات وسطنا بينوروت عندي عبد الله بن عمرنا عبد الله بن عمرو بن العاص تገናኙ عمر بن الخطاب ልጅና የዓምር بن العاص ልጅ ሁለቱ የት ጋር ተገናኙ ሙዝደሊፋ ላይ ተገናኙ ሲያወሩ አያቸዋለሁ ይላል ሰሃቢ ሲያወሩ አየዋቸው ከዛ የዓምር بن العاص ልጅ አብደላህ ለቆት አብደላህ بن ዑመርን ሄደ አብደላህ بن ዑመር ካለበት ቦታ ላይ ቆሞ ማልቀስ ጀመረ እንደተለያዩ ደነገጥኩ ሩጭ ሄድኩና ያ አብደላህ አልኳቸው አንተ አብደላህ ሆይ ምንድነው የሚያስለቅስ አልኩት وهذا አለኛል ያ ሰው ነው ያስለቀሰኝ ማን ነው ዞር ስል አብደላህ بن عمرو بن العاص ልጅ ነው ምን አለ ታዲያ ከነብዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ሰማው ብሎ ነግሮኝ ነው አለኝ አለ ምን ሚለውን ሐዲስ አልኩት እቺን ነገረኝ ይላል ስማት من كان في قلبه مثقال حبة من خردل من كبر ውስጡ ላይ የብናኝ የምታል ኩራት ውስጡ ያለች ሰው كبه الله لوجهه في النار الله በፊቱ ጀሃነም ውስጥ ይደፋዋል ብናኝ ያህል እኔ ከገሌ ሻላለሁ ሚል ስሜት ውስጡ ያለው ሰው እነንትና ጠፍተዋል እኔ ነኝ ያለ ስሜት የመጣበት ሰው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ ስሜቱ ገብቶ ቢሆን ብሎ ነው የሚያለቅሰው አብደላህ ብን ዑመር ይህ ስሜት አንዳንዴ ይመጣብናል እንደ ሰው انا خير منه እንላለን እንደዛ ሰው ይያር እኔ ከእነንትና አሻላለሁ እነንትና ጠመዋል ነገሌ ሙሽሪክ ናቸው ነገሌ ሙብተዲ ናቸው አክሱ አልገባውም አክሱ የንትን ብሄር እኮ ነው አለን የሚወጡን ቃላቶች አላህ የማይወደው ፓርት ማለት ነው አብደላህ ብን ዑመር ከዛ ታላቅነቱ ጋር ሱብሃንአላህ ቆሞ መንገድ ላይ አለቀሰ ኩራት ውስጣችን ሊገባ ይገባም አላህ ይጠብቀን ወዳጆቼ ኩራት ግን ምን ማለት ነው አስደንጋጭ ሐዲስ ነው አይደል ይሄ አላህ ጀነት ውስጥ አይከተውም ጀሃነም ይደፋዋል አንዴ ምን መሰላችሁ አብዱላህ ኢብኑ መስዑድ ባስተላለፈው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ لا يدخل الجنة من كان في قلبه مثقال ذرة من كبر ውስጡ ብናኝ ያህል ኩራት ውስጡ ያለበት ሰው ጀነት አይገባም አንድ ሰሃባ ነበረ ኢኮኖሚካሊ ጥሩ የሆነ ሰው ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ በጣም ራሱ የሚጠብቅ ነው ደነገጠ መለባበሴ ኩራተኛ ያስብለኝ ይሆን አዲስ ልብስ ሁሌ አዲስ ጫማ አዲስ መኪና መንዳት ባሁኑ ቋንቋ ይሄ ይሆናል ብሎ የአላህ መልእክተኛ አላቸው አንድ ሰው ልብሱ ጥሩ እንዲሆን ይመኛል ጫማው ጥሩ እንዲሆን ይመኛል ይሄ ኩራት ነው እንዴ አላቸው قال لا እንዲህም አይደለም አለ ان الله جميل يحب الجمال الله ውብ ነው ውቦችን ነው የሚወዳው ሁሌ የሚጸዳዱት ራሳቸው የሚጠብቁት ነገር ግን አሉ ኩራት ማለት በጠሩል ሐቅ እውነት ሲመጣለት እውነት መመለስ ደሊል ተሰጠዋለ ሊቀበል ፍቃደኛ አይደለም ስሜቱን ነው የሚከተለው አንዘርተሁም አም ለም ትንዚርሁም لا يؤمنون አይቀበልን በምንም ቋንቋ በጠሩል ሐቅ ረዱ ሐቅን መመለስ ነው በምንም ደሊልና አለ ሊቀበል ፍቃደኛ አይደለም ወገምቱ الناس ሰዎችን ማሳነስ ዲያድርገ ማየት አላ ደሞሱ ይሁን ሰዎችን ዝቅ አድርገ ማየት እኔ በልጠዋለሁ ሚል ስሜት ውስጥ መቀመጥ እውነትን ለመቀበል አሻፈረኝ ማለት ባክህ አንድ ደሊል ሲተው ሊቀበል ፍቃደኛ አይደለም ከሰለፍ ደሊል አምጣለት አይቀበል እሱ የሚያቃት የሆነች ድቃቃ ሐዲስ አሉ ያችን ብቻ ይዞ ሽምጥ ነው ከኩራት አላህ ይጠብቃል ይሄ ኩራት በሽታ ሐቂቀተን
ሳናቀውም ያወቅነውም ውስጣችን